ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት፣ ሰላም ምሽት እንመኛለን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና፣ ወቅታዊ ዘገባ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ አርዕስተ ዜና። እስራኤልና ሊባኖስ ከተኩስ አቁም ስምምነት ላይ እንዲደርሱ በአሜሪካ አሸማጋይነት ጥረት እየተደረገ ነው። ፕሬዝዳንት ትራምፕ የ10 ቀናት ጊዜያዊ የተኩስ አቁም ስምምነት መደረሱን ከጥቂት ደቂቃዎች በፊት አስታውቀዋል። ለእስራኤል ሀገር መቋቋምና ሕዝቧ ሰላም መጠበቅ መስዋዕት የከፈሉ ዜጎች ቁጥር 25644 መድረሱ ተገለጸ። የመከላከያ ሚኒስትር እስራኤል ካትዝ ኢራን ከአሜሪካ ጋር ካልተስማማች ሀገሪቱ ብቻዋን እንድትቀር ትሆናለች ብሎም ወደ ከፍተኛ ውድመት ታመራለች በማለት አሳሰበው። አሜሪካና ኢራን በቅርብ ቀናት ውስጥ ለሁለተኛ ዙር ተገናኝተው የሚወያዩ መሆኑን ፓኪስታን አስታወቀች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። የሂዝቦላ ድርጅት ወደ እስራኤል ክልል ከባድ መሳሪያዎችን መተኮሱ እንደቀጠለ ነው። የሂዝቦላ ድርጅት ወደ እስራኤል ክልል ሮኬቶችና ድሮኖችን መተኮሱ እንደቀጠለ ሲሆን በኪሪያት ሽሞና ከተማ በአንድ መኖሪያ ቤት ላይ ጉዳት አድርሷል። አንድ መኪናም ተቃጥሏል። ይሁን እንጂ በሰው ላይ ጉዳት አልደረሰም። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በሂዝቦላ ድርጅት ላይ የሚወስደውን የጦር ጥቃት አጠናክሮ እንደቀጠለ ነው። በደቡብ ሊባኖስ 5 ክፍለ ጦሮች ተሰማርተው በሂዝቦላ ታጣቂዎች ላይና በሽብር ጥቃት ለተሰሩ መሰረተ ልማቶች ላይ ጥቃት እየፈጸሙ መሆኑ ተነግሯል። እስራኤልና ሊባኖስ ከተኩስ አቁም ስምምነት ላይ እንዲደርሱ በአሜሪካ አሸማጋይነት ጥረት እየተደረገ ነው። ፕሬዝዳንት ትራምፕ የ10 ቀናት ጊዜያዊ የተኩስ አቁም ስምምነት መደረሱን ከጥቂት ደቂቃዎች በፊት አስታውቀዋል። ባለፉት ቀናት በአሜሪካ ዋና ከተማ ዋሽንግተን ዲሲ የእስራኤልና ሊባኖስ አምባሳደሮች ከአሜሪካ የውጭ ጉዳይ ሚኒስትር ጋር ሆነው ውይይት መጀመራቸውና ድርድሩን የበለጠ ለማስቀጠል መሞከራቸው ይታወሳል። ፕሬዝዳንት ትራምፕ ዛሬ ጠዋት ባወጡት መግለጫ ጠቅላይ ሚኒስትር ናታንያሁና የሊባኖስ ፕሬዝዳንት ጆሴፍ አውን በቅርቡ ይወያያሉ ብለው መግለጫ ቢያወጡም የሊባኖስ ፕሬዝዳንት ከጠቅላይ ሚኒስትር ናታንያሁ ጋር ተገናኝተው የመወያየት እቅድ የሌላቸው መሆኑን የሮይተርስ ዜና ወኪል ዘግቧል። ሮይተርስ 3 ምንጮችን ዋቢ በማድረግ እንደዘገበው በአሜሪካ የሊባኖስ ኤምባሲ ጽህፈት ቤት ፕሬዝዳንት ጆሴፍ አውን ከጠቅላይ ሚኒስትር ናታንያሁ ጋር ለመወያየት እንደማይፈልጉ ለአሜሪካ መንግስት አስታውቀዋል ብሏል። በሌላ በኩል የእስራኤልና ሊባኖስ ከፍተኛ ባለስልጣናትና የአሜሪካ ውጭ ጉዳይ ሚኒስትር የሶስትዮሽ ውይይት እንዲያደርጉ የተባበሩት መንግስታት ድርጅት ሁኔታውን እያመቻቸ ነው ተብሏል። በሌላ በኩል ደግሞ በቅርቡ እስራኤልና ሊባኖስ ከተኩስ አቁም ስምምነት የሚደርሱ መሆኑን የካታሩ አልአረቢ ቴሌቪዥን ጣቢያ ዘግቧል። ከትንሽ ደቂቃዎች በፊት ደግሞ ፕሬዝዳንት ትራምፕ ዛሬ ሌሊት የሚጀምር የ10 ቀናት ጊዜያዊ የተኩስ አቁም ስምምነት መደረሱን ገልጸዋል። ለእስራኤል ሀገር መቋቋምና ሕዝቧ ሰላም መጠበቅ መስዋዕት የከፈሉ ዜጎች ቁጥር 25644 መድረሱ ተገለጸ። የመከላከያ ሚኒስትር ጽህፈት ቤት በመጪው ሳምንት ማክሰኞ ምሽት ጀምሮ የሚካሄደውን የጀግና ሰማዕታትና በሽብር ጥቃት የተገደሉ ዜጎችን መታሰቢያ በተመለከተ ዛሬ ይፋ ባደረገው መረጃ ለሀገርና ሕዝብ ሰላምና ደህንነት መከበር ሲሉ መስዋዕት የከፈሉ ዜጎች ቁጥር 25644 ደርሷል። ባለፈው ዓመት 224 ጀግኖች ተሰውተዋል ብሏል። በእስራኤል 60 ሺህ የሚሆኑ ቤተሰባቸውን በጦርነት ያጡ ዜጎች አሉ። ይህ በእንዲህ እንዳለ በእስራኤል በሽብር ጥቃት የተገደሉ ዜጎች ቁጥር 5313 መድረሱን የብሔራዊ ዋስትና መስሪያ ቤት ቢቱዋህ ሎሚ አስታውቋል። ባለፈው ዓመት በሽብር ጥቃት የተገደሉ ዜጎች ቁጥር 79 መሆኑንም ጨምሮ ገልጿል። የቢቱዋህ ሎሚ መስሪያ ቤት ቤተሰቦቻቸውን በሽብር ጥቃት ያጡ ከ14800 በላይ ዜጎችን እየተንከባከበ መሆኑን አስታውቋል። 5000 ወላጅ አልባ ልጆች እንዳሉም ጨምሮ አስታውቋል። በመጪው ሳምንት ማክሰኞ ምሽት ጀምሮ እስከ ሮብ ምሽት 8 ሰዓት ድረስ ጀግና ሰማዕታትና በሽብር ጥቃት የተገደሉ ዜጎች በብሔራዊ ደረጃ የሚታሰቡበት ዕለት ነው። የመከላከያ ሚኒስትር እስራኤል ካትዝ ኢራን ከአሜሪካ ጋር ካልተስማማች ሀገሪቱ ብቻዋን እንድትቀር ትሆናለች ብሎም ወደ ከፍተኛ ውድመት ታመራለች በማለት አስጠነቀቁ። የመከላከያ ሚኒስትሩ እንዳሉት ኢራን ከአሜሪካ ጋር አልስማማም ካለች እስራኤልና አሜሪካ በትብብር በጋራ ያጠቋታል። በተለይ እስካሁን ጥቃት ያልተፈጸመባቸው ቦታዎች ኢላማ ይደረጋሉ። የኢራን አስተዳደርም በእንቢታው ከቀጠለ የወደፊቱ ጥቃት ምን ያክል ጉዳት እንደሚኖረው በአይኑ ይመለከታል ብለዋል።
መከላከያ ሚኒስትሩ በጽህፈት ቤታቸው ስር ሆነው ሲታገሉ ለወደቁ ጀግና ሰማዕታት መታሰቢያ በተካሄደበት ወቅት ባሰሙት ንግግር አሜሪካና ኢራን በቅርብ ቀናት ውስጥ ለሁለተኛ ዙር ተገናኝተው የሚወያዩ መሆኑን ፓኪስታን ዛሬ አስታወቀች። በኢራን ላይ ለ40 ቀናት ያክል የጦር ዘመቻ ሲካሄድ ከቆየ በኋላ የተደረሰበት ጊዜያዊ የተኩስ አቁም ስምምነት ሁለተኛ ሳምንቱን ይዟል። ሁለቱ ሀገራት ባለፈው ቅዳሜ በፓኪስታን ተገናኝተው ቢወያዩም ከስምምነት ላይ አልደረሱም። ጊዜያዊ የተኩስ አቁም ስምምነቱ ሊጠናቀቅ አንድ ሳምንት ብቻ የሚቀረው በመሆኑ ፓኪስታን ሁለቱን ሀገራት በማግባባት ወደ ድርድር እንዲመለሱ ማድረግ መቻሏን አስታውቃለች። አሜሪካና ኢራን በቅርብ ቀናት ውስጥ ለሁለተኛ ጊዜ ተገናኝተው ይወያያሉ ተብሎም ይጠበቃል። አሜሪካ በኢራን እጅ የሚገኘው የተብላላ የኡራኒየም ማዕድን ወደ ሌላ ሀገር እንዲዛወር፣ የኢራን የኒውክሌር ፕሮግራም እንዲቋረጥ፣ ኢራን በምትሰራቸው ሚሳኤሎች ዙሪያ ገደብ እንዲጣልና በኢራን ያስተዳደር ለውጥ እንዲሆን ትፈልጋለች። ኢራን ደግሞ በጦርነቱ ለደረሰባት ኪሳራ የገንዘብ ካሳ እንዲሰጣት፣ በኒውክሌር እቅዷ ምክንያት የተጣለባት ማዕቀብ እንዲነሳላት፣ የአሜሪካ የታገደባት ገንዘብ እንዲለቀቅና ዳግመኛ ጦርነት እንዳይከፈትባትና ዋስትና እንዲሰጣት ትፈልጋለች። የሆርሙዝ ጉዳይም ሌላው አከራካሪ ጉዳይ ነው። ከላይ የተጠቀሱትን የሁለቱን ሀገራት ሀሳቦች አጣጥሞ ከስምምነት ላይ እንዲደርሱ ማድረግ የፓኪስታን ትልቅ የቤት ስራ መሆኑ ይታወቃል። በድርድር የማይፈታ ነገር ባይኖርም ሁለቱ ሀገራት በአቋማቸው ከጸኑ ለችግሩ መፍትሄ ለማምጣት አስቸጋሪ ይሆናል ተብሏል። በአሜሪካና ኢራን መካከል መተማመን መጥፋቱም ለድርድሩ እንቅፋት እንደፈጠረ ይነገራል። የአሜሪካ የጦርነት ጉዳይ ሚኒስትር ፔት ሄጌስት ሀገራቸው ጦር ኢራንን ለማጥቃት እንደገና ዝግጁ መሆኑን ገለጹ። የአሜሪካ የጦርነት ጉዳይ ሚኒስትር እንዳሉት ፕሬዝዳንት ትራምፕ ትዕዛዝ ከሰጡ እኛ ለመፈጸም ዝግጆች ነን። እኔ ለኢራናውያን የምሰጠው አስተያየት ነገሮችን በማስተዋል ተመልክተው ከአሜሪካ ጋር ከስምምነት ላይ እንዲደርሱ ነው። የሆርሙዝን የባህር ወሽመጥ መቆጣጠራችን እንቀጥላለን። ኢራን ከስምምነት ይልቅ ሌላ መጥፎ ውሳኔ ከወሰነች የኢራን መሰረተ ልማቶችን እናጠቃለን። የነዳጅ ማጣሪያዎችና የኃይል ማመንጫዎች ዋና ኢላማዎች ናቸው ብሏል የአሜሪካው የመከላከያ ሚኒስትር። ስፖርት በአውሮፓ ሻምፒዮን ለግማሽ ፍጻሜ ያለፉ ቡድኖች ትላንትና ከትላንት ወዲያ በተካሄዱ ጨዋታዎች ተለዩ። አትሌቲኮ ማድሪድ ከአርሴናል፣ ፓሪስ ሳን ጀርመን ከባየር ሙኒክ ጋር በግማሽ ፍጻሜው ጨዋታ ይገናኛሉ። የመጀመሪያ ዙር ጨዋታዎች ሚያዝያ 28ና 29 ቀን ይካሄዳሉ። ሁለተኛው ዙር ደግሞ ግንቦት 5ና 6 ይካሄዳሉ። ይህ በእንዲህ እንዳለ ዛሬ ምሽት የአውሮፓ ሊግ 4 ጨዋታዎች ይካሄዳሉ። ምሽት 7 ሰዓት ከ45 ጀምሮ ሴልታ ቪጎ ከፕሮቦንግ፣ ምሽት 10 ሰዓት ጀምሮ ደግሞ ቤቲስ ከብራጋ፣ ፓርስት ከፖርቶ፣ አስቶን ቪላ ከቦሎኛ ጋር ይጫወታሉ። የገንዘብ ምንዛሬ የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቄል ከ99 አጉሮት ተመንዝሯል። ዶላር በዚህ ሁኔታ ምንዛሬው በጣም ቀንሶ ሲዘረዘር ከ1995 ዓ ም ወዲህ ለመጀመሪያ ጊዜ ነው ተብሏል። በ2 ሸቄል ከ99 አጉሮት ሲመነዘር፣ ይህ በእንዲህ እንዳለ 1 ዩሮ በ3 ሸቄል ከ55 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በነገው ዕለት በጣም ሞቃታማ አየር ጸባይ በአብዛኛው የሀገሪቱ ክፍል ይኖራል። በአንዳንድ አካባቢዎችም ዝናብ ይዘንባል ተብሎ ይጠበቃል። ቅዳሜ ደግሞ ሙቀቱ በጣም ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገ ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴል አቪቭና አካባቢዋ 31፣ በሃይፋና አካባቢዋ 29፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን የሰዓቱ ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ጊዜ ነው። እንግዲህ የደህንነት ጉዳይ ዘጋቢያችን ጥላውን መልኬ በስልክ መስመራችን ይገኛል። ጥላውን እንዴት አመሸ? ጤና ይስጥልኝ ሰጠኝ። እንዴት ነህ ወንድሜ? ሰላም ላንተም ለአድማጮችን። እኛ ደህና ነን። እንግዲህ አንተስ እንዴት ነህ? እግዚአብሔር ይመስገን። ያው ሰላም ሲባል ሰላም እንፈልጋለን አይደል እንዴ? ሰላም እኮ እንወዳለን። ሲነኩን እንደው የነካኩን ሆነብን እንጂ ችግሩ እንደዚህ መስማማት፣ የተኩስ አቁም ስምምነት፣ ከዛም አልፎ ታሪካዊ የሰላም ድርድር ሲባል ታዲያ ይህን አይደል መስማት የምንፈልገው? ግን ጠላቶቻችን ማንበርከክ እስከ መጨረሻ የመዱ ሁኔታ እንዳለ ሆኖ ለው ጀማምሮ ወደዛ ቦታ የመታጠፍ ሁኔታ እኔ እንጃ። ባለው ደረጃ ግን መቼም እንግዲህ ሰለቸን መሰለኝ። ጦርነቱ ደግሞ
በእስራኤል ታሪክ ረጅም ጦርነት ሆኖ ይህንን የሰላም የተኩስ አቁም ሲባል ናፍቀውን ያው ወደዛ ጥሩ ስሜት ነው ያለው። አሁን እንግዲህ ፕሬዚዳንት ትራምፕ ምን ጀምረውን በዚህ ነው። ጥሩ ዜና ነው መቼም የሰሜን እስራኤልን ጉዳይ እናውቀዋለን። ብዙ ጊዜ በጦርነት የቆየ ነው። አሁን ለ10 ቀናት የሚቆይ ጊዜያዊ የተኩስ አቁም ስምምነት እስራኤልና ሊባኖስ እንደደረሱ ፕሬዚዳንት ትራምፕ የገለጹበት ሁኔታ ሰምተናልና እንዴት ነው? ሲጀምር ጥሩ ዜና ነው። ብስራቱ በጣም ቆንጆ። ምክንያቱም በይበልጥ ሰጠኝ የሀገራችን የሰሜን ክፍል ነዋሪዎች እኛ እኮ ከዚህ ሀገሪቱ ማዕከላዊና ወደ ሌሎች አካባቢ ኢየሩሳሌምና አካባቢ የምንኖረው የእነሱን ብሶት የእነሱን ችግር እኮ አንረዳውም በእውነት። እነሱ ግን አሁን እዚህ ደረጃ ተደረሰ ማለት በአንድ በኩል ጥያቄ እየጠየቁ ነው፣ ከሳን እያሉ ነው። ምክንያቱም ጠላቶቻችን ነገም ዞረው እንዳይመጡ የማለት ስጋቱ አለባቸው። በሌላ በኩል ደግሞ ጥሩ እንቅልፍ መተኛትን ተኩስ አቁም ሲባል ደስታውን አይችሉት። ለማንኛውም ዶናልድ ትራምፕ እንግዲህ አሁን አንተና እኔ እየተወያየንን በውጭም ሆነ በሀገር ውስጥ የዜና አውታሮችን ግን እንደ ብሬኪንግ ኒውስ እንደ መክፈቻ ዜና የሚከፍቱትን ዜናቸውን ሲጀምሩ ዶናልድ ትራምፕ ያስተላለፉትን ማለት ለ10 ቀናት ያህል የተኩስ አቁም ስምምነት ዛሬ ሌሊት በእስራኤል ሰዓት አቆጣጠር ሌሊቱ ላይ የተኩስ አቁም ማለት ተኩስ መቆም የሚል ሁኔታ አለ። እኔን ግን እንድሰጋ ያደረገኝ ደግሞ ሊባኖስና እስራኤል ሊስማሙበት ይችላሉ ይህን ሀሳብ ግን የህዝቡላ ድርጅት ካልተቀበለውስ? የህዝቡላ ድርጅት ደግሞ ይበልጥ ደግሞ ኢራን ውስጥ ካልተቀበለችው ሲል ነገር ምንም እንኳን በእነሱ በኩልም ሌላ የተኩስ አቁም ስምምነትም ተብሎ 1 ሳምንት የቀረው ለ2 ሳምንት ተጠው 1 ሳምንት የቀረው ሁኔታ አለ። አሁን ውስጥ ለውስጥ ያለመግባባትና የሚጠይቋቸው ጥያቄዎች ኖረው ምናልባት የእንደዚህ አይነት ሁኔታ በኢራን በኩል የህዝቡላ ድርጅት ተጽዕኖ ሆኖ የሊባኖስ መንግስት ማለት ቢፈልግ ኑሮ ከአሁን በፊትም አይደለም ተኩስ አቁም ወደ ሰላም ስምምነት ድርድር ተጀምሮ ነበር፣ ግን ስላልቻለ አቅሙ ስለሌለው ነው። እና አሜሪካ የሊባኖስን መንግስትና የእስራኤል መንግስት አሁን አቁም የማለት ሁኔታ በሌሎቹ ዘንድ ተቀባይነቱ ካለው ምናልባት አዲስ ምዕራፍ ማለት ነው። እንዴት አሉ ዶናልድ ትራምፕ? በዓለማችን ስልጣን ላይ አሁን ካለው ጀምሬ 9 የዓለማችን ቦታዎች ሰላምን አምጥቻለሁ ማለት እርቅና መታረቅን ወደ ሰላም ወደ ጠረጴዛ ዙሪያ አሁን 10ኛውንም እየተያይዣለሁ አሉ በሊባኖስና በዚህ ያለው ሁኔታ ነው እንደምታኔ እና እነዚህ ተደምረው ሀሳቡ ጥሩ ነው፣ ግን ተግባር ላይ ይዋል ነው። ኦኬ ጥሩ ነው። አሁን ትራምፕ ተናገሩ እንዳልከው ቆንጆ ነው፣ ጥሩ ዜና ነው። 10 ቀናትም ቢሆን በአካባቢው መረጋጋት መፈጠሩ ጥሩ ነው። ምናልባት ሊቀጥል ይችላል። የኢራንም ጉዳይ ይቀጥላል ተባለ ነው። ለኢራንም አስተዋጽኦ የሚያደርግ ጉዳይ እንደሆነ ይነገራል። ግን አሁን 2 ነገሮች አሉ። በእስራኤል ጠቅላይ ሚኒስትር ናታንያሁ ለሚኒስትሮች ሁሉ እንደተናገሩ ነገሩን እንዳብራሩና ከትራምፕ ጥያቄው እንደመጣ የጠየቁበት ሁኔታ ሰምተናል። ፕሬዚዳንት ትራምፕ ደግሞ ከጠቅላይ ሚኒስትር ናታንያሁና ከዚህ ከሊባኖስ ፕሬዚዳንት አውን ጋር መነጋገራቸውና ከዚህ መድረሳቸውን የገለጹበት ሁኔታ አለ። አሁን እስራኤል መንግስት ውስጥም ያሉ ጦርነቱ መቀጠል አለበት የምናሸንፈው ልክ የጋዛ ሰርጥም በመደምሰስ እንዲሆን ህዝበላን በመደምሰስ መሆን አለበት የሚሉ አካላት እንዳሉ ነው። እዛ ደግሞ እዛ ማዶ ያለው ህዝበላም በዚህ በሊባኖስ መንግስት የሚያምን ነገር አይደለም እና እንዴት ነው ሁለቱ ነገሮች እንቅፋት አይሆኑም ወይ ለዚህ አሁን ለተደረሰበት ለተባለ ጊዜ የተኩስ አቁም ስምምነት? ጥሩ ጥያቄ ነው ሰጠኝ። ትልቁ ጥያቄ ይሄ ነው። ፈተናው ይህ ነው። ምን ማለት ነው? አሁን ይኸውልህ ትራምፕ የሚፈልገው ጥያቄ አለ። የሚፈልገው ማለት አካባቢው ሰላምና ወደ ስምምነት የመሄዱን ሁኔታ ወደ ጦርነት ተወጣ ኦኬ። ከዛ በኋላ ከ40 ቀን ጦርነት በኋላ ሁኔታውን አይቶ ደግሞ ትራምፕ አሁን ወደ ሰላምና እስኪ እድል እንስጥ ያሉበት ሁኔታ አለ። አሁን የመቀበሉን ሁኔታ ነው። በእኛም በኩል ሆነ በሊባኖስም ሆነ በኢራን በኩል አሁን ይኸውልህ ቅድም ያልኩት ነገር አለ። ከሊባኖስ ጋር እኛ እስራኤል እንዲያውም ዛሬ አሁን ያልከውን ጠቅላይ ማለት ዶናልድ ትራምፕ ሲጀምር እንዲያውም ሁለቱንን አንድ መስመር አድርገው የእስራኤሉን ጠቅላይ ሚኒስትርና የሊባኖስን ፕሬዚዳንት ጆሴፍ አውንን አንድ ላይ ለማነጋገር ፈልገው ነበር። አሁን አልተሳካላቸው። ምክንያቱም የሊባኖሱ ፕሬዚዳንት ጆሴፍ አውን አልፈልግም እንዲያውም ምን ይላሉ ብስለት ነው ላሉ። ምክንያቱም እሳቸው የፈለጉት አሁን ትራምፕ የደረሱበትን ውሳኔ የተኩስ አቁም የሚባለው ነገር አልተነገረም ነበር እና በቤታቸው ጠላት አለባቸው። የህዝቡላ ድርጅት ይህንን አይፈልግም።
ይህን ተቃራኒ አመለካከት ስለሆነ ነገ ደግሞ በህዝቡላ ድርጅት ትጥቅ መፍታት ስለሚመጣበት ይህንን አሁን የሚደረሰውን እሱን ወደ ጎን አድርገው አሜሪካና እስራኤል ከሊባኖስ መንግስት ጋር የሚያደርጉትን ድርድር ህዝቡላ በፍጹም አይፈልገውም። ግን ከኢራን በኩል መልእክት ከመጣና አቁም የሚባል ሁኔታ ከመጣ የምታስታውስ ከሆነ ባለፈው ከኢራን ጋር የደረሰውን የሁለት ሳምንት የተኩስ አቁም ስምምነት ኢራንን በከፍተኛ ሁኔታ ይረብሽ ነበር። ምክንያቱም ሊባኖስን አላጠቃልልም ከሚል የተነሳ ከዛ አንጻር ግን ይኸውልህ አሁን ባለንበት ደረጃ ማለት ነው እኛም ወደድን ጠላንም እስራኤል እንዴት ነው እንደ ሁለተኛ ግዛት የመሆኑንና እኛ እንደፈለግነው የፈለግነውን የማናደርግበት ሁኔታ ከተጀመረ ውሎ አድሯል። ጦርነቱ ከጀመረ ከ2 ዓመት በፊት ማለት ምን ማለት ነው? የአሜሪካ መንግስት አቁሙ ሲለን እናቆማለን። አረንጓዴ መብራት ሲሰጠን ደግሞ ያንን የምንቀጥልበት ሁኔታ አለ። አሁን ይህን የተመለከቱ ደግሞ ለጠየቀው ጥያቄ የሚቃወሙት ምንድን ነው? የሀገሪቱ የሰሜን ክፍል የሚሉትኝ አሁንም ከ1980ዎቹ ጀምሮ ከዛ በኋላ በተደረጉት ከሊባኖስ ጋር ጦርነት እያመለጠ ጠላቶቻችን ሳናሸንፍ በአቋራጭ ወደ ተኩስ አቁም ስምምነት ሄደናል። ለምን በተደጋጋሚ ስህተቱን እንደግመዋለን? የተጀመረውን ነገር የህዝብላን ድርጅት ያለኛ ማንም ትጥቁን ሊያስፈታው የሚችል ማንም ኃይል የለም። ስለዚህ እባካችሁ ሲል እንዲሁም የመከላከያ ኃይሉ እድሉን ስጡን፣ ጊዜ ስጡን፣ መንገዳችን ጥሩ ነው፣ ወደ መጨረሻው እየተጣጋ ነው፣ እነሱን የማድከሙ ሁኔታ ማለት ሁኔታ አለ። በአቋራጭ ደግሞ የሀገሪቱ መሪዎች በአቋራጭ ገቡና በይበልጥ ደግሞ ተጽዕኖ ሆነብን ወደ እርቁ የመዱን ሁኔታ። ኢራንም እንዲሁ ተመሳሳይ ሁኔታ ሲወጣ ጦርነቱ ብዙ ዓላማዎች ነበሩ። አሁን ስታየው ልዘጠኝ በእርግጥ መረጋጋቱና ወደ ተኩስ አቁም ስምምነት ከዛም አልፎ በይበልጥ ከሊባኖስ ጋር ወደ የሰላም ድርድሩ የመሩ ሁኔታ የሊባኖስ መንግስት ይፈልጋል። አዎ ጥያቄው ኢራንና ህዝብ ላይ ይፈልጉታል ወይ? እነሱ ካልፈለጉት አይሳካለትም። የሊባኖሱ ፕሬዚዳንት ጆሴፍ አሁን እኮ ጠባቂዎቻቸው ምን ያህል እንደሆነ ታውቃለህ ሰጠኝ? እሳቸው እንዴት እንደሚጠበቁ ምክንያቱም በህይወታቸው ላይ ዛቻ ለልግ የግብፁን ፕሬዚዳንት ብታስታውስ ከአሁን በፊት በሰላም እንደተገደሉት እሳቸውን ለመግደል የህዝቡላ ድርጅት ሌሎቹ ይፈልጓቸዋልኝ። በተጠንቀቅ እንዲሁም የጊዜ ጉዳይ ነው ይባላል። ሊመቷቸው ሊያጠፏቸው ይችላልኝ። ምክንያቱም ይህን ሰላሙን አይፈልጉም ህዝብላ ከዚህ ጋር የተያዘ አሁን ትልቁ ጥያቄ ግን ምንም እንኳን ተጽዕኖ ሆኖብን አድርጉ ስንባል እናደርጋለን፣ አቆሙ ስንል እናቆማለን ቢሆንም ትልቁ ጥያቄ የአሜሪካ መንግስት የደረሰበትን ሁኔታ ማለት ነው። ማለት አሁን እንዴት ነው ኦኬ ከኢራን ጋር ያለውን ተጨባጭ ሁኔታ ከአንድ ሳምንት በኋላ እናየዋለን። ኢራን የምትጠይቀው ጥያቄ መልስ ከሰጠች፣ ካልተመለሰች እንደገና ወደ ጦርነት መግባት እኔ እንጃ። በህዝቡላ በኩል ያለው ሁኔታም ስናየው ደግሞ ተመሳሳይ ሁኔታ በዜጎች በኩል በይበልጥ በሀገሪቱ የሰሜን ክፍል የሚኖሩ ነዋሪዎች ይህንን የዶናልድ ትራምፕን ሀሳብ ያቀረቡትን ጥሩ እንቅልፍ መተኛት ቢፈልጉም ዘላቂ ሰላም እንደማያመጣ ስለሚያውቁ ግን በቃ አሁንም በድጋሜ አመለጠን የማለት ሁኔታ ማለት ጠላታችን የማራቅ ሁኔታ ይኸውልህ ከ10 ኪሎ ሜትር በላይ ማራቅን አሁን በፊት ከነበረው ስምምነት ወንዝ በላይ አሁን 8 ኪሎ ሜትር ነው እስራኤል ጦር ኃይል እዛ አካባቢ የሚገኘው። እንዲሁም በዚህ ከቆየም ጥሩ ነው። በስምምነቱ ከዛ ማፈግፈግ ሊባልም ይችላል፣ አይታወቅም። እነዚህ ነገሮች ተደምረው ጠላቶቻችን ነገ ከነገ በኋላ ተጠናክረው የበለጠ እስካልጠፉ ድረስ በኢራንና በሂዝቡላ በኩል በጠላቶቻችን በኩል የእነሱ ስኬት ምን እንደሆነ ታውቃለህ ሰጠኝ? እነሱ ስልጣን ላይ ቆዩ። በተለያዩ ድርድርና የተለያዩ የሰላምንም የተኩስ አቁም ስምምነትን በለው ስልጣናቸው ተራዘመ ማለት ለነሱ ይሄ አሸነፉ ማለት ነው። ምክንያቱም እስራኤል የኔ ያህል መስዋዕትነት አሜሪካን በንብረትም በህይወት መስዋዕትነት ተከፍሎ እዚህ ደረጃ ስንደርስ ስርዓቱን መቀየርና ሌላ መካከለኛውን ምስራቅን መቀየር እንጂ በእንደዚህ አይነት ሁኔታ እንዲያልቅ አይደለም። ግን አሁን ጠቅላይ ሚኒስትሩ ቅድም ያልከው ነገር አለ። ካቢኔዎችን በስልክ ነው የሰበሰባቸው። አስቸኳይ ስብሰባ ተብለው መስሪያ ቤት እንኳን አልሄዱም። ወደ መስሪያ ቤቶቻቸው የካቢኔው አናሳ በቁጥራቸው በጣም ዝቅተኛ የካቢኔ ሚኒስትሮችን እነሱን በስልክ አስቸኳይ እሳቸው ጠቅላይ ሚኒስትሩ ካቢኔዎችን አነጋግረው ያለው ሁኔታ ከመስረታቸው በፊት ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለው ሁኔታ ደግሞ እሳቸው ዘረገፉት። ማለት ደርሰናል እንደዚህ እና ብሎ መግለጫውን አወጡት። ልል የፈለኩትኝ እኔ እንጃ ሩጫው ወደየት እንደሆነ አይታወቅም። በአንድ በኩል በእርግጥ ሰላም እንፈልጋለን፣ ግን ሲደረስ ደግሞ ወደዛ ሰላም እስካሁን የተወሰደው ማለት የተከፈለው መስዋዕትነት ከምንደርሰው ጋር ተመጣጣኝ ነው ወይ? ወይም ደግሞ ጠላቶቻችን ከነገ በኋላ ይህንን ሽብር ፈጠራ ድርጊታቸውን ወደኛ የሚቃጡበት ምን አይነት ዋስትና ተይዞ ነው? የሀገሪቱን የሰሜን ክፍል የመማክርት ሸንጎትና ይሄ ከፍተኛ ባለስልጣኖችን የህዝብንን የአስተዳደር ክፍሎች እነሱን ብጠይቃቸው ሰጤ በአሁኑ ሰዓት በቃ ማናገርም ትተዋል። በቃ ተውን፣ ተስፋ ቆረጥን፣ አገራችን እንወዳለን፣ ቦታውን አንለቅም። ግን መንግስት ከጊዜ ጊዜ የሚያደርስብን በቃ ባለቀ ሰዓት ጠላቶቻችን ልናሸንፍ ስበት ከሚል ያው ደግሞ ዞሮ እንግዲህ ምናልባት በኢራን ላይ
የተደረሰውን ጊዜያዊ ተኩስ አቁም ስምምነት ተግባር ላይ ለመዋልና ትንሽ ጫና ላለመፍጠር ኢራናውያንን ለማሳመን ሊሆን ይችላልና እስኪ የ10 ቀኑ ምን ያክል ውጤት ያመጣል የሚለውን እንየውና እንግዲህ በዛም በዚህም ችግሮች የተተበተቡበት ነው። እንየው አሁንም ወደ ኢራንና አሜሪካ እንሂድና የእነሱም ጉዳይ እንግዲህ አንድ ሳምንት እየቀረው ነው። መጨረሻው ምን ይሆን የሚለው ሁሉንም በጉጉት እየጠበቀ ነው። ይስማሙ ይሆን ወይ ደግሞ እንደገና ደግሞ ውጥረት ውስጥ ያስገቡን ይሆን የሚለው ብዙ አይነት ስሜቶችን እየፈጠረ ነውና ዛስ ጉዳይ በዚህም ደግሞ የእስራኤል መሪዎች የአሜሪካ መሪዎች የማስጠንቀቅ ጉዳይ አለ ኢራንን። ይኸውልህ ሰጠኝ ሲጀምር ኢራን ይህንን አሁን ከሊባኖስ ጋር የተደረሰውንና ዶናልድ ትራምፕ የሰጡትን መግለጫ ተያይዞ ምክንያቱም ዶናልድ ትራምፕ ላይ ሆነው ሊባኖስን ሲያሳምኑ ከኢራን ጋርም ተነጋግረው ነው ማለት ይህን ነገር ልናደርግ በሚል የውስጥ ንግግር ሊኖሩ ይችላል። ከመዋደድ አይደለም ግን እንዴት ሁኔታውን ከማስኬድና የእነሱ ፍላጎት ከማሟላት የተነሳ እንደሚመስለኝ ከሆነ ከኢራን ጋርም የተደረሰበት ነገር ይኖራልኝ። ይህንን አንድ ሳምንት የቀረውን የተኩስ አቁም ስምምነት በተመለከተ ሌሎች ሀገራት ሀያልም እንደ ቻይናና ሩሲያ ወደ ውስጥ በመግባትም የሚነገሩ ብዙ ነገሮች አሉ። ከቻይና ጋር ቅራኔ የተደረሰበት ሁኔታ አለ። እሱንን መፍትሄ ለማፈላለግ በቀጣይ ዶናልድ ትራምፕ ወደ ቻይና በመሄድ ለሀገራቸው ጥቅም ሲሉ የኢኮኖሚ ስምምነት ለመፈጸም ብዙ ነገር አለ። ብዙ የዶናልድ ትራምፕ በእውነት እኔ ምን አይነት እንቅልፍ እንደሚተኙ እኔ እንጃ። ግን ወደ አካባቢያችን ስንመጣ ወደ እኛን በሚመለከት ሁኔታ አሁን ባለው ተጨባጭ ሁኔታ እንዳልኩት ኢራንና ማለት ጥሩ ቃል ተገብቶላቸው ማለት ነገሩ ወደ ጦርነት ሳይሆን ወደ ዲፕሎማሲ የሚለው ሁኔታ አምነውበት ሊባኖስን ደግሞ ኢራን አሳምነው በእንደዚህ አይነት ሁኔታ ከተካሄደ አሁን ከሊባኖስ ጋር የምናደርገው ሁኔታ ሊያምርና ሊሰምር ይችላልኝ። ምክንያቱም እነሱ ናቸው አራጊ ፈጣሪዎቹ። ኢራን አለች፣ ህዝብላን ታሳምናለች። ህዝቡላ ድርጅት ደግሞ ካልፈለገው የሊባኖስ መንግስት ምንም ማድረግ አይችልም። ወደድንም ጠላን ፍጹም ምንም ቢያደርግማ ከአሁን በፊት ድሉ ተሰጦት ትጥቁን ሊያስፈታው ሁሉ ተሰጦት ብላል አልቻለም። ስለዚህ ምናልባት አሜሪካ ከኢራን ጋርም ወደ ውስጥ የተነጋገሩበት ነገር ሊኖር ይችላል። ይህ አንዱ አመለካከቴ ነው። ሌላው ግን ሰጠኝ ሌላው አሜሪካ ወደዚህ ጦርነት ስትገባ የራሷን ጥቅም ለማስጠበቅና ደግሞም የኢኮኖሚ ጦርነት ነው ስትጀምረው። አሁን ካለንበት ደረጃ ስንደርስ በእርግጥ ማቆም ሲል እግረ መንገዱን የምትጠቀምበት ደግሞ ኢኮኖሚዋን ማለት በይበልጥ ደግሞ የነዳጅ ዋጋ ንረትን ለመውረድ ሲባል የምታደርገው የራሷ ዘይቤም ሊሆን ይችላልኝ። ግን በእንደዚህ አይነት ሁኔታ አሁን ኦኬ ሰላም ይፈልጋል በሰላም ድርድር ብድራ ነገሩን ካደረገችው ታዲያ ጦርነቱን ወዴት ሊወጣቸው? ምክንያቱም የእሷ ዓላማ እኮ የኢራንን በይበልጥ ደግሞ የነዳጅ ምርቷን በግዛ በማስገባት ዓለምን መቆጣጠርና ጎን ለጎን በተዘዋዋሪ ደግሞ ጠላቶች ማለት ተፎካካሪዎቿን እንደ ሩሲያና ቻይና ለመቅጣት ዋናው ፍላጎቷ ያን ነው። አሁን እኔ እንደውም ማስበው ምናልባት ከሊባኖስ ጋር በስምምነት ብለው ሊባኖስ መንግስቱንና ህዝብን ተቀብሎት ስምምነትና መረጋጋት ከተፈጠረ እስራኤል ያለ ኃይሏን የሊባኖስን ወደ ሌላ በማድረግ በኢራን ላይ ምክንያት ተፈጥሮ ምናልባት ስምምነት አልተደረሰም በሚል አሜሪካ መጀመሪያ ስትጀምር የፈለገችውን ነገር ለማድረግ የምታደርገው ዘዴ ሊሆን ይችላል። ይሄ የኔ ግምት ነው ማለት አይደለም። የኔ ግምት ነው። ግን ምናልባት ምክንያቱም ዓላማዋ ያንን ቦታ የመቆጣጠር ሁኔታ ነው። ስለዚህ ከዛ አንጻር ስናይ አሜሪካ በእንደዚህ አይነት ሁኔታ ጦርነቱን ብጨርሰው መስሎ አይታየኝም። አሁን ጦርነቱን ብንመለስ አሁን ለምሳሌ ወደ ጦርነቱ ያው ሰላም እንዲመጣ አስተማማኝ የሆነ ነገር እንዲፈጠር ነው ያላቸው ፍላጎት። አሁን ወደ ጦርነቱ ተመለስ ነው የሚባል በአካባቢው ሀገራት ሁሉ ሌላው ጥንቅጡ የወጣ ነገር ነው የሚያመጣ። ለስንት ጊዜ ነው ውጊያው የሚቀጥለው? ዘመቻ የሚቀጥለው? ኢራንስ ምን አይነት አቅም ቀርቷታል አሁን የሚለው ሁሉ ሌላ ጥያቄ ነው። እና እንደውም ኢራን እነዚህን የአካባቢው ሀገራትን እስራኤልና አሜሪካን ጨምሮ ለብዙ ጊዜ የተወሰኑ ሚሳይሎችን በመተኮስ ማዳከም ሁኔታ እንደምትፈልግ ነው የሚነገረው። እና ቀጣይስ እንደው ከኢራን ባሻገር ጦርነቱ ከተጀመረ ለእስራኤልም ለአሜሪካም ለሌሎች ሀገራትም የሚተርፈው መዘዝስ ይታያል ወይ? ይኸውልህ ቅድሚያ ይሄንን አይተነዋልኝ ማለት በእኛ በኩል ይነገር የነበረው በመንግስት በኩልም ሆነ መከላከያ ኃይሉ እንኳን ትክክለኛ ተጨባጭ ሁኔታውን የሚያስቀምጠው መንግስት ግን ስልጣን ላይ ያሉ ፖለቲከኞች ነውና ትክክለኛው ለህዝቡ መረጃ አያቀርቡ ነበር። አሸንፈናል ተዳክሟል ይሉት የነበረው እውነት እንዳልሆነ ይሄ ተረጋግጧልኝ። ከዛ ርቀናልኝ። ለጠየቀው ጥያቄ ጥሩ ጥያቄ ነው። ይኸውልህ ኢራንም ሆነ ሂዝብላ
ጦርነቱን እንቀጥላለን ካሉ መቀጠልና እስራኤልን በጣም አድካሚና አሰልች የሆነ ጦርነት መቀጠል ይችላሉ። ይህንን ተረድተነዋልኝ። ለዚህም እኔ አይደለሁም የምለው በሰሜኑ ክፍል ያለው የጦር አዛዥ የህዝብላን ድርጅት አልተገነዘብነውም። በየቀኑ 200 ሮኬቶችን እየላከ እስከ 5 ዓመት ድረስ መዋጋት መቻል እንደሚችል እኔ አይደለም የጦር ጄኔራሎች የተናገሩበት ሁኔታ አለ። የኢራንን ተጨባጭ ሁኔታ ካየን ኢራን ትራምፕ እኮ ወደዚህ ጦርነት ሲገቡ ሰጠኝ በተወሰኑ ቀናት በዛ ቢባል በተወሰኑ ሳምንታት ውስጥ ጦርነቱን ጨርሰው በአሸናፊነት በእንደዚህ አይነት እየተነገራቸውም እንደዛ ነው በአማካሪዎቹ በኩል። እንዲሁም እስራኤልን ጨምሮ በእስራኤል መረጃ ድርጅትም ራሱ የደረሳቸው ስልጣኑንን እስከ ማውረድ ድረስ የሚል መረጃ በሞሳድ ድርጅት ጥናት አለ ተብሎ ተነግሯቸው እንደውም አንዳንዶቹ ይህን ሁሉ ያሳሳቷቸው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እኛን ጠቅሞናል ባይደወይ እኛን ጠቅሞን ተጠቃሚዎች ነን ለኛ ጥሩ ነገር ነው። አጋጣሚው በጣም ታሪካዊ አጋጣሚ ነው። ግን ትራምፕን በአሜሪካ አመለካከት ስታየው ያለንበትን ሁኔታ ነው። ኢራኖች አሁንም ይህን ጦርነት በረጅሙ መቀጠል ይችላሉ። ህዝብላም ድርጅት በተመሳሳይ ሁኔታ። ትልቁ ጥያቄ ግን ለመሰንበት ሲሉ አቅማቸው ተዳክሟልና በብዙ ቢሊዮን ዶላር የኢኮኖሚ ውድቀት ኢራን ደርሶባታል። ኢራን ውስጥ ማለት አንተ አሁን ዜጋ ከሆንክ ባንክ ሄጄ ሳንቲም ላውጣ ብትል ካስፖማት ይሄ ገንዘብ ጥሬ ላውጣ ብትል ከባንክ ከ10 እስከ $15 ብቻ ነው መሳምች፣ ከዛ በላይ አይፈቀደልህም። ምክንያቱም ችግር አለ፣ የኢኮኖሚ ውድቀት አለ፣ የተያዘባት በብዙ ቢሊዮን ዶላር አለ። እሱ እንዲለቀቅላት ትፈልጋለች። ምክንያት ነው የምትፈልገው ኢራን በተዳከመችበት። ያ ማለት ግን ጦርነቱን ልቀጥል ካለች መቀጥል ትችላለች። እንደ ምስክርነት ደግሞ ከአሁን በፊት የኢራን ኢራቅ ጦርነት ከ10 ዓመት በላይ የወሰደባትና መጨረሻም ደግሞ ያው ኢራቅ የተመረከከችበት ሁኔታ ያን ማሳየው ጠንካሮች ናቸው። ለብዙ ነው ተቆይተዋልኝ። እኛ ጋር ደግሞ ስናይ ረጅም ጊዜ ወሰደ ጦርነት አንፈልግምና በእኛ ላይ ተጽዕኖ እያሳደረ ይታያልኝ። አሁን ሊባኖስንና የህዝብላ ድርጅትንና ኢራንን ተደምሮ ሁሉም የሚፈልጉት ነገር በአንድ በኩል ስልጣናቸው እንዳይገረሰስ፣ ምክንያቱም ያሰጋቸው የነበረው የእነሱንን የህልውና ማጣትና እነሱ ስልጣን ያ ነበር የሚያሰጋቸው። እሱን ይዘዋልኝ። ከዛ በላይ የሚከራከሩት ደግሞ ምንድነው በኢኮኖሚያቸው ማለት የተጎዳውንን እንዲያውም እንዲካሱ የሚጠይቁበት ሁኔታ አለ። ከዛም አልፎ የህርቡዝ ባህር ወሽመጥ በተመለከተ ያ ብቻ አይደለም። ሌሎች ሀገራትም ደግሞ እንደ ቻይናና ሩሲያ ጣልቃ በመግባት አሁን የሚያደርጉት ሁኔታ አለ። እነሱም ደግሞ ተጠቃሚዎች ከመሆናቸው የተነሳ እነዚህ ነገሮች ተደምረው የራሳቸውን ተጽዕኖ ይፈጥራሉ እየፈጠሩም ነው። ደግሞ የአንድ አገር ማለት የዓለም መሪ ስጡ። አሜሪካ ማለት እኮ ፕሬዚዳንቱ ይመረጥ እንጂ የአሜሪካ ብቻ አስተዳደር አይደለም፣ አጠቃላይ የዓለም ሀገራት ማለት ነው። አፍሪካ ውስጥም ችግር ከተፈጠረ መፍትሄ መስጠት ይገባዋል። ኃይል አለውና ተፈለገው ነው ነገሩ። እነዚህ ተደብሩት እና አሁን ያለንበት ሁኔታ ኢራን ከፈለገችው ኢራን ደግሞ ህዝብ ላይ ተጽዕኖ አሳድራ በእንደዚህ አይነት ሁኔታ እኔ እንጃ ምናልባት ተሳክቶላቸው አሁን የሊባኖሱ ጆሴፍ አውን ፕሬዚዳንቱ ማለት ነው ምናልባት ፍላጎቱ አላቸው ቢሳካና እዛ ብንደርስ ደርሶ ናቸው። ጥያቄው ግን ኢራን እንዴት ተቀበለዋለች? እነዚህ ነገሮች ተደምረው ያለንበት ሁኔታ እንዴት ለሚለው ኢራንና ሂዝቦላ ጦርነቱን መቀጠል ይችላሉ በእርግጠኝነት የምነግርህ አዎ። ምክንያቱም ያየነው ነው። ተዳክመዋል ሲባል አይደለም መዳከም እንዲያውም ተጠናክረው ነው የጠበቁን እና መካከለኛው ምስራቅ ትንሽ ውዝግብ ውስጥ ያለ ነው። እንግዲህ ሰላሙን ያምጣልን። ሰላም የሰፈነበት ይሁን። እናመሰግናለን። ሰላም ምሽት።